በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጭ በተለያዩ አህጉር የምትኖሩ የሀገራችንን ዳር ለመጠበቅና ለማስከበር በየጠረፉ ቁማችሁ የምትገኙ በህመም ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤቱ የምትገኙ ኢትዮጵያውያንና ኢትዮጵያውያት በሙሉ በትንሣኤው የህይወት መንገድን ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓመተ ምህረት በዓለ ትንሣኤው በሰላም አደረሰን አደረሳችሁ። ወአርአይከኒ ፍኖተ ሕይወት የህይወትን መንገድ አሳየኝ። መዝሙር 15 ቁጥር 9-11 ሕይወት በዓለመ ፍጡራን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ሕይወት አካልን የማንቀሳቀስ፣ የማመዛዘን፣ የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህም ምክንያት ሕይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሰው የእግዚአብሔር መልክና አምሳል አለው የሚለው መጽሐፍ ቅዱሳዊ አስተምህሮም ከዚህ ጋር የሚስማማ ነው። ሕይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ወህብኢት ሕይወትክሙ ምስለ ክርስቶስ ሕይወታችሁ ከክርስቶስ ጋር የተሳሰረች ናት የሚለው ሐዋርያዊ አባባልም ይህንን ያመለክታል። ሕይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖሯ ምስጢርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ሕይወት መልካም ስትሰራ ደስተኛ፣ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያትም ከእግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካምን መውደድ ስለሆነ ክፉን ሰርታ ከእርሱ ጋር በደስታና በነፃነት መኖር በፍጹም አትችልምና ነው። የመጀመሪያው ሰው አዳም ክፉ ስራ ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሊወረቡ የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊት ሕይወቱ ከእግዚአብሔር ጋር አብራ መኖር የማትችልበት ደረጃ እንደደረሰች ስለተረዳች ነው። ከዚህ አንጻር ሕይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳትፎ ከእግዚአብሔር ታስሮ የሚኖር ጸጋ ያላት መሆኑንም እንገነዘባለን። ሕይወት የማትጠፋ ብትሆንም የሞት ስጋት ያልተለያት ፍጡር ናት። በተለይም የእግዚአብሔርን የበደለች ዕለት ከባድ የሞት አደጋ ያጋጥማታል። ይህም ማለት የሥጋ ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የህይወት ከባድ ሞትም ይህ ነው።
የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ እኛ ሰዎች በኃጢአት ጠንቅ ያጣነው ሕይወት እንዳለ ቅዱስ መጽሐፍ በአንድ ሰው በደል ኃጢአት ወደ ዓለም ገባ፣ በዚህም ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የኛ ከእግዚአብሔር መለየት ዋና ሞት እንደሆነ ያስረዳል። ይህ ገለጻ ከእግዚአብሔር ጋር የመኖር ሕይወታችን በበደል ምክንያት ማጣታችንን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ስጋዊና መንፈሳዊ አካል የተከፈለው ከነሱ እንደመሆኑ መጠን ያለን ሁሉ እንደነሱ ቀድሞውኑ የሞተና የተፈረደ በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነው ሁሉ የተለየን ሆነናል ማለት ነው። ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞተ ብሎ እግዚአብሔር ያሳወቀን። ጥንተ አብሶ ወይም የውርስ ኃጢአት የሚባለው ይህ ነው። ከዚህም ጋር ከእግዚአብሔር የለየን የውርስ ኃጢአት ሳይበቃን በየሰዓቱ በየዕለቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥላ አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ከእግዚአብሔር የለያየን አበሳ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸውም የበደላችን ዕዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰረዝ በእርሱም ጽድቅ እንደ ጻድቃን ተቆጥረን ያጣነውን ሕይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ፣ ይህም ከትንሣኤ በኋላ እውን እንደሚሆን እግዚአብሔር ለእኛ ደጋግሞ ይፋ አድርጓል። ይህንን ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነቢየ እግዚአብሔር ዳዊት በምስጋና መዝሙሩ እንዲህ ሲል ይገልጸዋል። ዳግመኛም ሥጋዬ በተስፋው አደረ፣ ነፍሴ በመቃብር አትተዋትምና ጻድቅህንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈህ አትሰጠውም። የሕይወትንም መንገድ እንዲህ አሳየኸኝ በማለት የሕይወታችን ተስፋ ትንሣኤን በሚያስደንቅ አገላለጽ አስረድቶናል።
ገለጻው የክርስቶስና የእኛን ትንሣኤ የሚያመለክት በቅዱሳን እንደሚመለከት ቅርታ ገለጻው የክርስቶስና የእኛን ትንሣኤ እንደሚያመለክት በቅዱሳን ሐዋርያት ተርጓሚነት በቅዱስ መጽሐፍ ተብራርቶ ይገኛል። በመሆኑም የኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶ በስብሶ በመቅረት ሳይሆን እንደገና ተነስቶ ከእግዚአብሔር ጋር የተሳሰረ ኃይለ ሕይወት ለዘላለም በመኖር እንደሆነ ቃሉ ያስረዳናል። ቅዱስ ዳዊት ከትንሣኤ በኋላ የሚሆነውን ይህ ጣዕመ ሕይወትን ነው አሳየኸኝ ብሎ የገለጸው። ጌታችን የዚህ ሕይወት ትንሣኤ በኩር ሆኖ ተነስተዋል። ከትንሣኤውም በኋላ ለዘላለም በሕይወት ይኖራል። በቀጣይም ጊዜው ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከሱ ጋር ለዘላለም በሕይወት እንኖራለን። ጌታችን ያሳየን የሕይወት መንገድ ይኸው ነው። ይህ ሕይወት ከሁሉም ህላዊ ሕይወት የላቀ እና የበለጠ ጣዕም ያለው ዘላለማዊና ድንቅ ሕይወት ነው። ይህ ሕይወት ከስጋት፣ ከስህተት፣ ከቅጣትና ከሞት ፍርሃት ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር የሚያኖር ሕይወት ስለሆነ ሁላችንም ወደዚህ ሕይወት ለመድረስ በእምነት እንተጋለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባር ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉ ያደረጉም ለፍርድ ትንሣኤ ይነሳሉ ብሎ አሳውቆናል። ከዚህ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳው ሁሉ አለመሆኑ ግልጽ ነው። የመነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነ የመጨረሻው ዕድላችን የተንጠለጠለው እምነትን ተከትለን በምንሰራው ስራ ላይ መሆኑን ላፍታ መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና ከመልካም ስነ ምግባር በራቁ ቁጥር ሕይወት መራራ እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና በስነ ምግባር እየተመራን በደልን በይቅርታ እየዘጋን
እስከ ጋብቻ በሚዘልቅ ባህለ እርቅ ደምን እያደረግን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሁናቴ መለያየትና መጣላት ብሎም እርስ በርስ መገዳደል ዕለታዊ ተግባራችን አድርገን እንገኛለን። ይህ በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓለ ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምንማጸነው እባካችሁ እኛ ራሳችን በራሳችን ሸምጋይና ተሸምጋይ ሆነን ችግራችንን ለመፍታት በብርቱ እንስራ፣ መፍትሄም እናምጣ። መሳሪያ አንስታችሁ እርስ በርሳችሁ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ሕዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷና ለእድገቷ አጥብቃችሁ ጥረት አድርጉ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ገዳዩን መሳሪያ አስቀምጡና በሃይማኖት፣ በእምነት፣ በስምምነት እና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው። በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ እየተገረፉ የሚገኙት ወገኖቻችን በትንሣኤው በዓል ተጽናንተው እና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማልበስ እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በድጋሜ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። መልካም በዓለ ትንሣኤ ያድርግልን። እግዚአብሔር ኢትዮጵያና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን።